እዚህ ጋር በደንብ አዳምጡኝ። ኢትዮጵያ የዳበረ በክርስትናው እምነት በኩል ሄዶ ሁሉንም የህይወት አቅጣጫ የሚዳስስ የትምህርት ስርዓት ነበራት። የተሸረሸረው በውጭ ሚስዮናውያንና በሀገር ውስጥ ተባባሪዎቻቸው ምክንያት ነው። የሀገር ውስጥ ተባባሪዎቻቸው እነማን ናቸው ካልን እመጣበታለሁ። ግን እንደው አንድ ምሳሌ ልስጣችሁና የእግዚአብሔር መንግስት እንድትስፋፋ ከነበረው ጉጉት የተነሳ ነው ብዙ ሴቶች ያገባ የነበረው እንጂ በዝሙት መንፈስ አልነበረም። ስለዚህ በሰው ጥበብ ደግሞ ስለማይሆን እግዚአብሔር ይሄንን አካሄድ በብዛት ስለማያምን እግዚአብሔር ማለትም ብዙ በመዋለድ እንደዚህ በስትራቴጂክ ቲንኪንግ በዲፕሎማቲክ ቲንኪንግ እንደ ሮማውያኑ ስለማያስብ እግዚአብሔር 3 ልጅ ብቻ ሰጠውና ከሌሎቹ ግን መውለድ አልቻለም። ቀዳማዊ ምኒልክን ከሮም ንጉስ ልጅ የተወለደችውን እና ሮብዓምን ብቻ ሰጠው እንጂ ከ3 ልጆች ውጪ አልሰጠውም። ይሄንን አሁን አልነበረም ሊነግሩን የሚገባው። የዛሬ 50 ዓመት ኢትዮጵያ ውስጥ የኖረውን የክርስትና ትውፊት የኦርቶዶክስ ተዋህዶ ትውፊት እያጣጣለ የፕሮቴስታንቱ ወገን ሲመጣ ያኔ ለምን አላወጡትም ነበር ይሄን መረጃ? አሁን ግን አወጡት። ለምን? መረጃው መውጣት ስለጀመረ በእኛ በኩል። እኛም እኮ እናውቀዋለን። አዎ ይሄ እኮ እውነት ነው ማለት ነው። ቀድሞ መናገር ጨዋታን ቀሙኝ እንደመሆን ማለት ነው። ከዛ በፊት ግን ይሄን ነገር አይናገሩትም ነበር። ጠቢብ ትውልድን ማፍራት እንደ ትምህርት ፖሊሲ በኢትዮጵያውያን ሊቃውንት አይምሮ ውስጥ የነበረ በመሆኑ ምክንያት በዚያ ትምህርትን ቀስመዋል አውሮፓውያን። አንድ ማስረጃ ብቻ ላስቀምጥላችሁ። በአውሮፓ የትምህርት ስርዓት ላይ ትልቅ አብዮት እንዲመጣ ከፍተኛ አስተዋጽኦ ያደረጉ 3 ሰዎች አሉ። በእርግጥ ብዙ ናቸው፣ ግን በዋናነት አቅጣጫውን ማስቀመጥ የቻሉ ስራቸው ከትምህርት ጋር ቀጥታ የተገናኘ ባይሆንም ፍሬምወርክ ግን ማስቀመጥ የቻሉ የሬኔሳንስ ሰዎች ነበሩ። አንዱ ማርቲን ሉተር ነው፣ የፕሮቴስታንት እምነት መስራቹ። ሌላኛው ኢግኔሽየስ ኦፍ ሎዮላ ነው፣ የሎዮላው አግናጢዮስ። ይሄ ደግሞ የሶሳይቲ ኦፍ ጂሰስ ወይንም ጄዙዊትስ የምንላቸው የኢየሱሳውያን ማህበር መስራች ነው። ሶስተኛው ደግሞ ዴዚዴሪየስ ኤራስመስ የሚባለው ካቶሊካዊ የደች ተወላጅ ነው። ዴዚዴሪየስ ኤራስመስ ሲባል እንግዲህ በአሁኑ ሰዓት ምናልባት ዩኒቨርሲቲ ውስጥ ያላችሁ ታውቁታላችሁ። ኤራስመስ መንደስ የሚባል ስኮላርሺፕ አለ። ኤራስመስ የሚለው ስም እሱን ለማመልከት ነው፣ ለሱ መታሰቢያ የተቋቋመ የትምህርት ስኮላርሺፕ ነው። እና እነኚህ 3 ሰዎች 3ቱም ስለ ኢትዮጵያ ቤተክርስቲያን ያጠኑ ነበረ። እንግዲህ አስተውሉ። እነኚህ ሰዎች አውሮፓ ላይ በትምህርት እሳቤ ላይ ለውጥ እንዲመጣ ህዳሴ እንዲመጣ አቅጣጫ መስጠት የቻሉ ሰዎች ናቸው። አቅጣጫው ትክክል ነው አይደለም የሚለው ዝርዝር ውስጥ አልገባም፣ ግን አቅጣጫ መስጠት የቻሉ ሰዎች ናቸው። 3ቱም ደግሞ ስለ ኢትዮጵያ ቤተክርስቲያን በቅርበት ያጠኑ ነበረ። እንዴት? ከኢግኔሽየስ ኦፍ ሎዮላ ስንጀምር ኢግኔሽየስ እንግዲህ የሶሳይቲ ኦፍ ጂሰስ መስራች ነው ብለናል። በ16ኛው ክፍለ ዘመን መጀመሪያ አካባቢ የነበረ ሰው ነው። ስለሱ ከዚህ በፊትም በነበሩት ቪዲዮዎች ላይ ጠቃቅሻለሁ፣ አውርቻለሁ። ወደኋላ ሄዳችሁ ማየት ትችላላችሁ። ግን ልጠቅስላችሁ የፈለኩት ነገር እዚህ ጋር ምንድነው፣ ከመቋቋሙ ገና ሶሳይቲ ኦፍ ጂሰስን ከማቋቋሙ ልኡካንን የላከው ወደ ኢትዮጵያ ነው። 10 ዓመት ባልሞላ ጊዜ ውስጥ እንግዲህ የኢየሱሳውያን ማህበር እስካሁን ድረስ አለ። ያኔ የተመሰረተ እስካሁን ድረስ ብዙ ስራዎችን እየሰራ በአለም ዙሪያ አለ። ስለ ጠፈር ምርምር ያካሂዳል፣ ስለ መድኃኒት ምርምር ያካሂዳል። የማህበር በአለም ላይ ያሉ ሀገራትን በየቦታው እየዞሩ አንትሮፖሎጂ፣ ሶሲዮሎጂ በሚባሉ ዘርፎች ጥናት እያካሄዱ ይመዘግቡ የነበሩ የዚህ ማህበር ልኡካን ናቸው በብዛት። እና የኢንቴሊጀንስ ዩኒትም ነው ለቫቲካን፣ ልክ እንደ ስለላ ተቋምም ጭምር ነው። የሃይማኖት ተቋም ወይንም ደግሞ ቴዎሎጂ ላይ ያተኮረ ተቋም ብቻ ነው ማለት አይደለም። እንደውም የሚሊተሪ ሰዎች ነበሩ በብዛት። አሁን ያለው የቫቲካን ፖፕ ፍራንሲስ የጄሱዊት አባል ነው። የመጀመሪያው ጄሱዊት የቫቲካን ፖፕ አሁን ያለው ፖፕ ነው። እና ይህ ማህበር እጅግ በጣም ፍለፊት የሚታይ ግን ስራው ግን ሚስጥራዊ የሆነ ማህበር ነው። የሚታይም ስራ ብዙ አለው፣ የማይታይ ደግሞ እንደውም የማይታየው ይበልጣል። እንደውም አንድ ነገር ልጥቀስላችሁና እዚህ ጋር አንድ ፕሮፌሰር ሲናገር የሰማሁት ነው። አሜሪካ በትምህርት ላይ እየነበርኩና ምንድነው ያለው፣
ዩኒቨርሲቲዎች የሚሰሩት ምርምር 90% ለህዝብ ግልጽ አይደለም። 10% ብቻ ነው ይፋ ወጥቶ ለውይይት የሚቀርበው የሚል ነገር አንስቶ ነበረ። በዩኒቨርሲቲዎች ምስረታ ላይ ደግሞ ጄሱቶች ከፍተኛ ሚና እንደነበራቸው የሚታወቅ ነው። ባለፈው እንደጠቀስኩላችሁ የካቶሊክ ቤተክርስቲያን ዘመናዊ ትምህርትን፣ ዘመናዊ ኮሌጆችን፣ ትምህርት ቤቶችን፣ አካዳሚዎችን በማስፋፋት በሁሉም ቦታ ላይ ቀዳሚ ናት። አሁን በምናውቀው መልክ ትምህርትን ማለት ነው። ከዚህ ውስጥ እንግዲህ 90% የሚሰራው ምርምር ለዛው ለቶፕ ሊደርስ ብቻ ሪፖርት ተደርጎ የሚቀር ኮንፊደንሻል ወይንም ለህዝቡ ይፋ የማይወጣ ክላሲፋይድ ኢንፎርሜሽን ነው ማለት ነው። ዩኒቨርሲቲ ውስጥ እኛ ምርምር ለመስራት ዩኒቨርሲቲ ገብተን ተማሪዎች ነን እንላለን። ምርምር ግን ሲሰራ እኛ ላይስ ምን እንደሚሰራ ወይም ደግሞ እነማን ምን ተጠቅመው እዛ ዩኒቨርሲቲ ላይ ምን እየሰሩ እንደሆነ የምናውቀው ነገር የለም። 10% ላይ ብቻ ነው እንግዲህ በቲፕ ኦፍ አይስበርግ ብቻ ነው የምናየው እና ይሄ በፊት ለፊት የሚናገሩትም ነገር ነው እነሱ። ስለዚህ በዚህ መልክ ስናየው ሚስጥራዊ ማህበር ነው ማለት እንችላለን የሶሳይቲ ኦፍ ጂሰስ። እንግዲህ ኢግናቲየስ ኦፍ ሎዮላ መስራቹ የዚህ ማህበር መስራቹ የዛሬ 500 ዓመት እንደተመሰረተ ይሄ ማህበር ልኡካንን የላከው ወደ ኢትዮጵያ ነው። ኢትዮጵያ ላይ መጥተው ስለ ትምህርት ክርክር ያነሱ ነበር ኢየሱሳውያን ወይንም ጄሱት ሚሽነሪስ። በተለይ የህፃናት ትምህርት አሰጣጥ ላይ ብዙ ክርክሮችን ያነሱ ነበር። ኢትዮጵያ አሁን እዚህ ጋር በደንብ አዳምጡኝ። ኢትዮጵያ የዳበረ በክርስትናው እምነት በኩል ሄዶ ሁሉንም የህይወት አቅጣጫ የሚዳስስ የትምህርት ስርዓት ነበራት። የተሸረሸረው በውጭ ሚስዮናውያንና በሀገር ውስጥ ተባባሪዎቻቸው ምክንያት ነው። የሀገር ውስጥ ተባባሪዎቻቸው እነማን ናቸው ካልን እመጣበታለሁ። ግን እንደው አንድ ምሳሌ ልስጣችሁና ፌስቡክ ላይ የሚሳደቡ ሰዎች የሉ? እነሱ ማለት ናቸው የሀገር ውስጥ ተባባሪ ማለት። በቃ ልክ እነሱ ማለት ናቸው። እናንተ ቁም ነገር ስታወሩ፣ አገራዊ ነገር ስታወሩ እነሱ በማላገጥ የሚሳደቡት እነሱ ድሮም ነበሩ፣ አባቶቻቸው ድሮም ነበሩ፣ የመንፈስ አባቶቻቸው የባንዳ ስነ ልቦና ያላቸው ማለት ነው። አሁን ደግሞ በስተዋል። የእነሱ ዘመን ላይ ነው ያለነውና ቁም ነገር መነጋገር የማይቻልበት ደረጃ ላይ እንድንደርስ ነው የሚፈልጉት። በእነሱ የውስጥ አላጋጭነት፣ ሸርሻሪነት በወንድማቸው ላይ ሲያፌዙ፣ ሲያሴሩ፣ ሲያላግጡ፣ ሲተቹ፣ ሲያጣጥሉ የራሳቸውን ሀብት ማለት ነው ሲያንቋሽሹ፣ ከውጭ የመጡት ደግሞ እነሱን ተጠቅመው እነሱን ውስጥ አስገብተው ሲያፈርሱ፣ ሲሸረሽሩ አሁን ኢትዮጵያ ድሮ የነበራትን ስርዓተ ትምህርት ሙሉ ለሙሉ እንዳይጠፋ በአብነት ትምህርት በኩል ርዝራዡ አለ። ነገር ግን በምልአት ተሰጥቶ ቢሆን ኖሮ ምን ይመስል እንደነበረ በአሁን ዘመን ለማየት እድሉን ሳናገኝ ቀርተናል። በእነሱ ምክንያት ተሸርሽሯል። የት እስከ የት ይደርስ ነበር ስፋቱ ለሚለው እንግዲህ ሊቃውንት ሊመልሱልን ይችሉ ይሆናል። እኔ የተወሰነ የተረዳሁት የደረስኩበት ነገር አለ። ያንን በቀጣይ ቪዲዮ በቁጥር 9 ላይ አስረዳችኋለሁ። ወደ ሎዮላ ስንመለስ ግን ኢግናቲየስ ኦፍ ሎዮላ ስንመለስ ይህ ሰው በካቶሊክ ቤተክርስቲያን ሮም በነገራችን ላይ ለህፃናት ትምህርት ምንም ትኩረት አትሰጥም ነበር። ከኢትዮጵያ ከተገኘው ትምህርት መልስ ነው የትምህርት ስርዓት ላይ አውሮፓውያን ማተኮር የጀመሩት። ይህን የፀሐይ ከተማ ላይ ታገኙታላችሁ። ኢትዮጵያውያን ይወቅሷቸው ነበር። በወንድማማችነት ስሜት ይወቅሷቸው ነበር። ለምንድን ነው ለህፃናት ትምህርት ትኩረት የማትሰጡት? እናንተ ለህፃናት ትምህርት የምትሰጡት ትኩረት ለፈረሶቻችሁ እርባታና ስልጠና ከምታውሉት ጊዜና ከምትሰጡት ትኩረት እጅግ በጣም ያነሰ ነው። የቱ ይበልጣል ሰው ወይስ ፈረስ እያሉ ኢትዮጵያውያን ሊቃውንት ቅዱሳን ይወቅሷቸው ነበር። እናንተ አሁን ክርስቲያን ነን ትላላችሁ፣ ግን እንዴት አደረጋላችሁ? ምን ነካችሁ? እያሉ ይወቅሷቸው ነበር። ያንን መዝግበውታል አውሮፓውያን። ከዛ ልብ ወለድ ነው ከኛው ሊቃውንት አይምሮ የፈለቀ ነው። ምክንያቱም ከኢትዮጵያ ተማር ማለት አይፈልጉም። ልክ እንደኛ አላጋጮች ሁሉ ነገር ከኢትዮጵያ መጣ አትበሏ እያሉ እንደሚያላግጡት ማለት ነው። እነሱም አይፈልጉም። የኛ ሊቃውንት እነ ኢግናቲየስ ኦፍ ሎዮላ፣ እነ ማርቲን ሉተር፣ እነ ዴሲዴረስ ኤራስመስ ከራሳቸው አይምሮ አፍልቀው እነዚህ ሰዎች የሚበጅ አቅጣጫ አስቀመጡልን ማለት ነው የሚፈልጉት። እኛ ጋር ደግሞ መጥተው
ከኛ የተማሩትን ነገር ተቃራኒውን ይነግሩናል ማለት ነው። ከልጅ ጋር አትጫወት ይሉናል ማለት ነው። እኛ ጋር መተው ደግሞ በአላጋጮች በኩል መርዝ የሆነ ሸርሻሪ ነገሮችን ባህሎችን ያስገቡ ነበረ። ተቀያይረን ነው ለዘመናት እንቀያየር ስለኖር አሁን እኛ ችግራችን ምንድነው ብለን ችግሩን እንኳን መረዳት እስኪሳነን ድረስ ደርሰናልና አሁን የምናየው የካቶሊክ ቤተክርስቲያን ኮሚትመንት ለትምህርት ከ16ኛው ክፍለ ዘመን በፊት አሁን በምናውቀው ደረጃ አልነበረም። የሮም ስልጣኔም የሚታወቀው ለሴቶችና ለህፃናት ባለው አነስተኛ ግምት ነበር የሚታወቀው። የግሪክም ስልጣኔ እንደዛው ለህፃናትና ለሴቶች በጣም አነስተኛ ግምት፣ ለነሱ የሚደረግ አይነት የሶሻል መርሃ ግብርም አልነበራቸውም። ማህበራዊ መርሃ ግብር የላቸውም። ለህፃናት የሚባል ነገር የላቸው። ትምህርት ከተማሩት የተወሰነ ግሪክ ክላሲክስ ያነባሉ። ክርስትና ከመጣ በኋላ ደግሞ የተወሰነ የጸሎት ትምህርቶችን ብቻ በመሰረታዊ ደረጃ ብቻ ይማራሉ። እሱንም ሊትሬት ለመሆን እድሉን ካገኙ። ከዛ ውጭ ግን ትኩረት አልነበረውም። ይሄ በታሪካቸው የሚታወቅ ነው። ሬኔሳንስ ብለው ግን ያንን ፖሊማት ኦል ራውንድድ ፐርሰን ለማምጣት ሌላ አቅጣጫ ቀይሰው ሄደዋል ማለት ነው። ሁለተኛው ሰው ማርቲን ሉተር ነው። የፕሮቴስታንት እምነት መስራቹ ማርቲን ሉተር ብዙ የኢትዮጵያ ፕሮቴስታንቶች እንደሚመስላቸው በተቃውሞ የተነሳው ኦርቶዶክስ ላይ አይደለም፣ ካቶሊክ ላይ ነው። ከካቶሊክም ደግሞ በተቃውሞ የተነሳው የሚስጥር ማህበራቱ የሚፈጥሩት ተረት ላይ ነው። እንግዲህ እዚህ ጋር መስማት የምትፈልጉ ከሆነ ፕሮቴስታንቶች መስማት አለባችሁ። አሁን ስለ ድርሳነ ሚካኤል፣ ስለ ድርሳነ ጽዮን፣ ስለ ታምረ ማርያም በሚነገርበት ጊዜ ብዙ ፕሮቴስታንቶች የምትሉት ነገር አለ። ተረት አታውሩ ትላላችሁ። ማርቲን ሉተር ተረት ይል የነበረው ግን ይሄን አልነበረም። እሱ የሚያውቀው ሌላ ተረት አለ። ሆል ባንች ኦፍ ተረት አለ። የሚስጥር ማህበራት አውሮፓ ላይ የፈጠሩት ሌላ ወንጌል ነበረ። የግኖስቲኮች ወንጌሎች ነበሩ። ለምሳሌ የይሁዳ ወንጌል የሚባል ሰምታችሁ ታውቃላችሁ? የቶማስ ወንጌል የለም እኮ እንደዚህ የሚባል ነገር የለም። የያዕቆብ ወንጌል እኛ የምናውቀው የያዕቆብ መልእክት የሚባል አለ። እነሱ ግን የያዕቆብ ወንጌል የሚባል የማርያም መግደላዊት ወንጌል እሷ የጻፈችው ወንጌል ሁሉ የሚሉት ነገር ነበራቸው። ኢሉሚናቲዎች የሚፈጥሩት ነው ይሄ። እንደገና ደግሞ የባቢሎናውያን ኦሪት ዘፍጥረት የሚሉትም ነበራቸው። ኦሪት ዘፍጥረትን ሙሴ የጻፈልን አለ፣ ወይም ደግሞ መልአከ ገጹ ተብሎ የተጠቀሰው እግዚአብሔር ወልድ ነው ይሉታል። በሌላ በኩል ደግሞ ቅዱስ መልአክ ነበር ይሉታል። እነሱ የጻፉት ደግሞ መጽሐፈ ኩፋሌ የምንለው አለ፣ ስለ ዘፍጥረት የሚያወራ ወይም ኦሪት ዘልደት። እሱ ተቀባይነት ያለው ነው። እሱን ትተው ባቢሎናውያን ደግሞ ስለ ስነ ፍጥረት እነሱም የደረሱበት ጽሑፍ አለ። የከለዳውያን ዘፍጥረት፣ ከለዳውያን የጻፉት ዘፍጥረት ብለው የሚያምኑበት አንድ የዘፍጥረት መጽሐፍ ነበረ። ይህን የመሳሰሉ እጅግ በጣም ብዙ ተረቶች አውሮፓ ላይ ነበሩ። ፍሪሜሰኖች የፈጠሯቸው ስለ አትላንቲስ የፈጠሩት ተረት ነበረ። ለምሳሌ የሆነ እውነታ አለ፣ ያንን እውነታ ተረት አድርገው ወደ አሜሪካ ወሰዱት። ሲዩዶ ሳይንቲፊክ፣ ሲዩዶ ቴዎሎጂካል የሚባሉ ሐሰተኛ ሳይንቲፊክ ያልሆኑ በትክክለኛ የክርስትና ትምህርት መሰረትም ላይ ያልታነጹ ብዙ የተረት ጽሑፎች ነበሯቸው። ይህንን ነበረ ማርቲን ሉተር ይቃወም የነበረው እንጂ ድርሳነ ሚካኤልን አልነበረም የሚቃወመው። እንደውም የማርቲን ሉተር አንዱ ኢንፎርመሩ፣ አንዱ ዲስከሽን ከሱ ጋር አብሮ ያካሂድ የነበረው ኢትዮጵያዊ ዲያቆን ሚካኤል የሚባል ክርስቲያን ነበረ። ማርቲን ሉተር እንደ አርአያ ያያት የነበረው የኢትዮጵያን ቤተክርስቲያን ነበረ። ለምን? ይሄንን ተረት ተቋቁማ ለረጅም ጊዜ ስለኖረች። የሚገርመው ግን አሁን ስንት ሚሊዮን የኢትዮጵያ ፕሮቴስታንቶች ይሄንን መሰረታዊ እውነታ መገንዘብ ባለመቻል እጅግ በሚያሳዝን ሁኔታ የኦርቶዶክስን፣ የተዋህዶን እምነት፣ የክርስትናን መሰረት የሆኑ ነገሮች በሚጠቀሱበት ጊዜ፣ የኢትዮጵያ ታሪክ ከክርስትናው አንጻር በሚተነተንበት ጊዜ ተረት ትሉታላችሁ። እጅግ በጣም የሚያሳዝንና የሚያሳፍር ነው። ማርቲን ሉተርን ብትጠይቁት እሱ ራሱ ይወቅሳቸዋል። ልክ ለአይሁድ እንደተባለው ነው። ጌታችን እኔ አልፈርድባችሁ፣ የሚፈርድባችሁ ሙሴ ነው ያለው። የኢትዮጵያ ፕሮቴስታንቶችም ላይ የሚፈርደው ማንም አይደለም፣ ማርቲን ሉተር ራሱ ነው የሚሆነው። ወደ ኢትዮጵያ የትምህርት ስርዓት ልመለስ። ማርቲን ሉተር የኢትዮጵያን ቤተክርስቲያን በዲያቆን ሚካኤልና በመሰሎቹ በኩል አጥንቷል፣ ሲያጠና ኖሯል። በዚህም መሰረት ህፃናት ምን ሊማሩ እንደሚገባቸው ከልጅነት ጀምሮ
የራሱን ሐሳቦች አስቀምጧል። ከሌሎች የሬኔሳንስ ምሁራንም ጋር ይጻጻፍ ነበር። እንግዲህ ኤራስመስ ፕሮቴስታንት ካቶሊክ እንደመሆኑ ማርቲን ሉተር ፕሮቴስታንት እንደመሆኑ የሐሳብ አለመግባባት አለ በካቶሊክ ሂዩማኒስቶች እና በፕሮቴስታንት ሂዩማኒስቶች መካከል ማለት ነው። ስለዚህ ምን ይባባሉ ነበር? ትምህርቱ ትኩረቱ ኢየሱስ ክርስቶስ ላይ መሆን አለበት ይላሉ። አይደለም፣ ትኩረቱ የሰው ልጅ ኤክስፒሪየንስ ላይ መሆን አለበት ይላሉ። እኔ ክርክር ራሱ ሳነበው አስቆኛል። ምክንያቱም ኢየሱስ ክርስቶስ ሰው አይደለም? ሰውም ላይ ክርስቶስም ላይ እንዴት ሊያተኩር አልቻለም? ሰውም አምላክም አይደለም? እኛ በተዋህዶ ነው የምናምነው አይደል? ስለዚህ እዚህ ክርክር ውስጥ ብዙ እሰጥ አገባ ላይ ቆይተዋል። what should be the focus of education? human experience or the divine being? what about both? ሁለቱ ስለምን አይሆንም? የኛ ነው ደግሞ ይሄ ፖዚሽን፣ የኛ የተዋህዶ እምነት ተከታዮች ፖዚሽን ነው። ዞሮ ዞሮ ማርቲን ሉተር ዲያቆን ሚካኤል የሚባል ኢትዮጵያዊ ጋር ስለ ኢትዮጵያ ቤተክርስቲያን ይወያይ እንደነበረ በ500ኛው የሪፎርሜሽን በዓል ፕሮቴስታንቶች ሊነግሩ ነው የፈለጉት። የነጮቹ ፕሮቴስታንቶች ሊነግሩ ነው የፈለጉት በእኛ በኩል ይሄ መረጃ መውጣት ስለጀመረ ነው። ሌላ ምክንያት አለ ብላችሁ እንዳታስቡ። ይሄንን አሁን አልነበረም ሊነግሩን የሚገባው። የዛሬ 50 ዓመት ኢትዮጵያ ውስጥ የኖረውን የክርስትና ትውፊት፣ የኦርቶዶክስ ተዋህዶ ትውፊት እያጣጣለ የፕሮቴስታንቱ ወገን ሲመጣ ያኔ ለምን አላወጡትም ነበር ይሄን መረጃ? አሁን ግን አወጡት። ለምን? መረጃው መውጣት ስለጀመረ በእኛ በኩል። እኛም እኮ እናውቀዋለን። አዎ ይሄ እኮ እውነት ነው ማለት ነው። ቀድሞ መናገር ጩኸቴን ቀሙኝ እንደመሆን ማለት ነው። ከዛ በፊት ግን ይሄን ነገር አይናገሩትም ነበር። አሁንም ገና ብዙ የሚወጡ ነገሮች አሉ። እጅግ በጣም ብዙ ወደ ብርሃን እየመጣ የማይገለጥ ነገር የለም። በዚህ በኩል የኢትዮጵያ ስርዓተ ትምህርትን አስመልክቶ ከሚገለጡ ከሚነገሩ ትልልቅ ርዕሰ ጉዳዮች መካከል አንዱ ነው ብዬ አምናለሁ። ምክንያቱም ስርዓተ ትምህርታችን ሉሲፈራዊ እንዲሆን፣ ግብረ ሰዶማዊ እንዲሆን እጅግ በጣም ብዙ ስራዎች ሲሰሩ ኖረዋል። ኤቴይስት አምላክ የለሽ እንዲሆን፣ ሰውን የሚገነባ ሳይሆን ሰውን ውስጡን የሚያጨልም እንዲሆን ሆን ተብሎ ብዙ ስራ ተሰርቷል። ይሄ የሚገላለጥበት ጊዜው እየደረሰ ይመስለኛል። ወደ ዴዚዴሪየስ ኤራስመስ ስንመጣ ካቶሊካዊ የደች ተወላጅ ነው ብለናል። ዴዚዴሪየስ ኤራስመስም እንደዚሁ ስለ ኢትዮጵያ ቤተክርስቲያን በጣም ያጠና ነበረ። የትምህርት ስኮላርሺፕ በስሙ ተሰይሞለታል ብያቸዋለሁ። የድህረ ምረቃ ተማሪዎች ይህን ታውቁታላችሁ። በተለይ በዩኒቨርሲቲው ለኤራስመስ መንደስ ስኮላርሺፕ የምታመለክቱ በዛም የተማራችሁ ትኖራላችሁ፣ በኢትዮጵያም ከሀገር ውጭም ማለት ነው። ዴዚዴሪየስ ኤራስመስ አንድ የልብ ጓደኛ ነበረው፣ በጣም የሚወደው። ያ የልብ ጓደኛው ዳሚያው ደጎይ ይባላል። ፖርቹጋላዊ ነው። ደጎይ ስለ ኢትዮጵያ ቤተክርስቲያን 3 መጽሐፍት ጽፎ the most widely read መጽሐፍ ሊሆንለት በቅቷል። one of the 3 most widely read ማለትም እጅግ በጣም ተነባቢ ከነበሩ 3 መጽሐፍት መካከል አንዱ የዴዚዴሪየስ ኤራስመስ አንደኛው መጽሐፍ ነው? የዳሚያው ደጎይ አንደኛው መጽሐፍ ነው። ስለ ኢትዮጵያ ቤተክርስቲያን ስለ ቄሱ ዮሐንስ አገር የጻፈው መጽሐፍ ማለት ነው። ስለዚህ ካቶሊካዊው የደች ተወላጅ ዴዚዴሪየስ ኤራስመስ ከዳሚያው ደጎይ ጋር ብዙ ይነጋገሩ ነበር ስለ ኢትዮጵያ ቤተክርስቲያን። ከዛ ደግሞ የአውሮፓውያንን የካቶሊክ ቤተክርስቲያንን ስርዓተ ትምህርት በሌላ መልክ ማሻሻል እንደሚያስፈልግ በማመን የትምህርት ስርዓት ሪፎርሜሽን ውስጥ ገቡ ማለት ነው። ስለዚህ 3 ሰው ጠቀስኩላችሁ አይደለም? ከኢትዮጵያ ቤተክርስቲያን ጋር ያለውን ነገር በደንብ ያጠኑ፣ አውሮፓ ላይ ደግሞ የትምህርት ስርዓት ላይ ከፍተኛ ስራ የሰሩ መሰረት የጣሉ ሰዎች ማለት ነው። ይሄን ካልን እንግዲህ ኢትዮጵያ ቀጥተኛ ተጽዕኖ በትምህርት ሪፎርሜሽን ላይ አውሮፓ ላይ አልነበራትም ማለት አንችልም ማለት ነው። ነበራት፣ ቢያንስ የሆነ አስተዋጽኦ ነበራት ብለን እንኳን ማለፍ እንችላለን። የሆነ አስተዋጽኦ እንደው 20% 30% ብለን እንኳን ለጊዜው ልንቀበለው እንችላለን። ጠለቅ ብለን ስንገባበት ግን ከዚህ ከእግዚአብሔር ከመንፈስ ቅዱስ ከተሰጠው ስለ ጥበብ ከተነገረው ነገር ውጪ ሌላ በጎ ነገር በዓለም ላይ ኖሮ እንደማያውቅም ጭምር የምንረዳበት አንደርስታንዲንግ ላይ እንደርሳለን ማለት ነው። እሺ፣ ስለዚህ እንግዲህ አሁን በኢትዮጵያ የነበረው ስርዓተ ትምህርት የክርስትናው ስርዓተ ትምህርት የት ገባ ተሸርሽሮ ካልን ተሸርሽሮ የገባው የምስጢር ማህበራት እጅ ነው። ፍሪሜሰኖች ጋር
ሮሲክሩሽንስ የሚባሉት ማህበር ጋር፣ ኢሉሚናቲዎች ጋር ነው ያለው። ምን ማለት ነው? እንግዲህ ከሰሎሞን ጥበቦች መካከል አንዱን ጠቅሼ ለዛሬ እሱን እንደምሳሌ ሰጣችኋለሁ። እንግዲህ ባለፈው ክፍል በቪዲዮ ቁጥር 7 ላይ በሰፊው ጠቢቡ ሰሎሞን የተሰጡትን የጥበብ አይነቶች በመንፈስ ቅዱስ ገላጭነት በጥበብ መንፈስ ገላጭነት የተሰጡትን የጥበብ ዘርፎች የዘረዘረበትን ክፍል አይተናል። መጽሐፈ ጥበብ ላይ ይገኛል ብለናል። የአስተዳደር ጥበብ፣ የከዋክብትን፣ የጨረቃን፣ የፀሐይን ዑደት የማወቅ ጥበብ፣ የነፋሳትን ኃይል የማወቅ ጥበብ፣ የእንስሳትን፣ የእጽዋትን ባህሪ የመረዳት፣ የዛፎችን፣ የስሮችን ኃይል፣ የነፋሳትን ኃይል፣ የሰውን ሐሳብ ወዘተ እያለ በጣም ብዙ ፊልዶች ጂኦሎጂ፣ ፕላኔታሪ ሳይንስ፣ ኮስሞሎጂ፣ ሳይኮሎጂ፣ ባዮሎጂ፣ ቦታኒ፣ ዞኦሎጂ፣ ፖለቲካል ሳይንስ ምንላቸው እነዚህም በሙሉ ፊልዶች በመንፈስ ቅዱስ ገላጭነት እንደተረዳ የዘረዘረበት ክፍል አለ ብለናል። ከዘረዘራቸው ዘርፎች መካከል አንዱን እንደ ምሳሌ እንነጋገር። የቀን መመላለስ፣ የጊዜ መለዋወጥና የዘመናትን ዑደት የማወቅ ጥበብ ተሰጠኝ ብሎ የተናገረው ክፍል አለ። ይሄንን ታይም ሳይክል ይሉታል። ታይም ሳይክል ይሉታል እነማ የምስጢር ማህበራቱ። the study of time cycle የሚባለው ዘርፍ እንግዲህ ወቅትን እየጠበቁ የማጥናት ዘርፍ ነው። ለምሳሌ ጦርነት በየምን ያህል ጊዜው ነው የሚፈጠረው? ለምን? አንድ ጦርነት ተፈጥሮ የጦርነቱ አፍተርማዝ ወይንም ውጤቶቹ ያመጣቸው ችግሮች ጨርሰው እስኪወገዱ ከህብረተሰቡ ስነ ልቦና ምን ያህል ጊዜ ይወስዳሉ? ከዛ በኋላ ጨርሰው እስካልተወገዱ በምን ያህል ጋፕ ውስጥ የመድገም ነገር ይኖራቸዋል? ወረርሽኞች በምን ያህል የጊዜ ርቀት እየጠበቁ ይፈራረቃሉ? ወቅቶች እንደምናጠናው ማለት ነው። ክረምት በጋ የሚፈራረቅበት በምን ያህል ጊዜ ነው የሚለውን እንደምናውቀው በዛ መነሻነት ብዙ ክስተቶችን ኢኮኖሚ መቼ ነው የሚነሳው? መቼ ነው የሚወድቀው? የብልጽግና ጊዜ መቼ ነው? የውድቀት ጊዜ መቼ ነው? የከፍታ ጊዜ መቼ ነው? የዝቅታ ጊዜ መቼ ነው? እነዚህን ነገሮች ያጠናሉ ወይንም የሚጠናበት ዘርፍ ነው። ይሄንን ፍሪሜሰኖች በደንብ አጥንተውታል። ሲያጠኑት ኖረዋል። ለረጅም ጊዜ ሲያጠኑት ኖረዋል። አጋዦቻቸው እንግዲህ መንፈስ ቅዱስ አይደለም። የሚያሳዝነው ክፍል እሱ ነው። የፍሪሜሰኖች ጥበብ የመንፈስ ቅዱስ ጥበብ አይደለም ሲባል በነገራችን ላይ እዚህ ጋር ትንሽ ማብራሪያ ይፈልጋል። ምክንያቱም ዕውቀታቸው የመንፈስ ቅዱስ ነው የሚመስለው። የሚገርመው ነገር ዌብሳይት ላይ ገብታችሁ ማንበብ ትችላላችሁ። ኮንስቲቲዩሽናቸውን ስታነቡት የሚያወሩት ነገር በብዛት ስለ መጽሐፍ ቅዱሳዊ ነገሮች ያወራሉ። ግን እውነት የመንፈስ ቅዱስ ቢሆን ኖሮ ልክ ጠቢቡ ሰሎሞን ለሌሎች ሀገራት ብርሃን እንደሆነው ለምሳሌ ለኢትዮጵያ ትልቅ ነገር ነው በጠቢቡ ሰሎሞን በኩል የመጣልን። ንግስተ ሰባ ሄደች፣ ምኒልክን ጸንሳ ተመለሰች። ስትመጣ ግን ስርዓት ነው ይዛ የመጣችው። ትልቅ የሆነ መንግስታዊ፣ ሃይማኖታዊ፣ ማህበራዊ ህዳሴ ነው ኢትዮጵያ ላይ የተደረገው። የዛሬ 3000 ዓመት ቢግ ሬኔሳንስ ታይም ነበረ ለኢትዮጵያ። ጠቢቡ ሰሎሞን ብርሃን አበራ ማለት ነው እዚህ ጋር አይደል? የፀሐይ ከተማ ብሎ የጠራት አንድም አክሱምን ወይንም ኢትዮጵያን በጥቅሉ ለዛ ነው በትንቢት በራእይ የወደፊት የሚሆነውን ነገር አይቶ ጠቢቡ ሰሎሞን ራሱ የፀሐይ ሀገር እያለ ኢትዮጵያን ይጠራት ነበር። ፀሐይ ምክንያቱም ወደዛ ስትሄድ አይቷላ። በራእይ ታቦተ ጽዮን ወደዛ ስትሄድ አይቷል። ይህ ሰው ምክንያት ሆነ ማለት ነው ለበጎ ነገር። ጠቢቡ ሰሎሞን ፍሪሜሰን ሆኖ ቢሆን ኖሮ እስራኤልን ለብቻ ያሳድጋትና ኢትዮጵያ የምትቆረቆዝበትን መንገድ ነበር የሚፈልግላት ማለት ነው። ጠቢቡ ሰሎሞን ለሮምም እንደዚሁ ብርሃን የሆነበት መንገድ አለው። ጠቢቡ ሰሎሞንን የምደጋግመው የማይወዱት ወገኖች ስለበዙ ነው። በዚህ ዘመን በደንብ ደጋግምላቸዋለሁ። ብርሃን የሆነው እንዴት ነው ብንል ጠቢቡ ሰሎሞን ካገባቸው ሚስቶች መካከል እቺንም ደግሞ አብሬ ጠቅሳታለሁ። ብዙ ሚስቶች አሉት ለምን የሚለውን ማለት ነው። ካገባቸው ሚስቶች መካከል አንዷ የሮም ንጉስ ልጅ ነበረች። የእስራኤሉን ንጉስ ዳዊትንና ልጁን ሰሎሞንን ይፈሯቸው ስለነበረ ሮማውያን በጋብቻ እስቲ ብንተሳሰር ሳያዋጣን አይቀርም በሚል ፍሬንድሊ ሆነው ለመጫወት ሞክረው ነበር ከእስራኤል ጋር። የዛ ውጤቱ ምንድነው? ጠቢቡ ሰሎሞን የሮም ንጉስ ልጅን እንዲያገባ ምክንያት ሆኗል። ከሚስቶቹ መካከል አንዷ እንድትሆን ማለት ነው። ከዛ የተወለደው የዘር ሐረግ ከሮም ቤተመንግስት ተባሮ ለረጅም ጊዜ ከቆየ በኋላ ምክንያቱም የእግዚአብሔር የሆነውን ነገር በመፈለግ ሳይሆን
በመፍራት ብቻ ለጊዜው ለዲፕሎማቲክ ጥቅም ብቻ ስለሆነ ጋብቻው የተመሰረተው ያ ትውልድ ያ ንጉሳዊ ትውልድ እንደ ኢትዮጵያው አልቀጠለም። የሚኒሊክ ትውልድ ነው አይደለም እንግዲህ ለረጅም ጊዜ ሶሎሞኒክ ዳይናስቲ ተብሎ የቀጠለው። ሮም ላይ ግን አልቀጠለም። ተመልሰው እንደገና እነዛ የሮሙለስ ልጆች ናቸው የቀጠሉት፣ የሽፍቶቹ ልጆች ማለት ነው የቀጠሉት። ከሰሎሞን ትውልድ የመጣው ግን ከቤተ መንግስት ተባብሮ ተራ ሰው ሆኖ ሲኖር ከቆየ በኋላ ይህ ትውልድ ተመልሶ ወደ ቤተ መንግስት የገባው በንግስት እሌኒ አማካኝነት ነው። በኋላ ከሺዎች ዘመናት በኋላ ማለት ነው። እንግዲህ ንግስት እሌኒ ተመልሳ በመግባቷ ምክንያት ደግሞ ኢየሩሳሌም ተመልሳ ልትጣነስ በቅታለች። የጌታ መስቀል ሊወጣ በቅቷል። ሮም በክርስትና ፒክ ላይ በጣም የቅድስናው ትልቁ ጊዜ የደረሰችበት ጊዜ በእሷና በልጇ በቆስጠንጢኖስ ዘመን ጥሩ ብርሃን የታየበት ጊዜ ሊሆን በቅቷል ማለት ነው። ስለዚህ ጠቢቡ ሶሎሞን የመንፈስ ቅዱስን ጥበብ በመያዝ ለሌሎች ሀገራት ብርሃን ሆነ። ፍሪሜሰኖች ግን የሶሎሞንን ጥበብ ይዘናል ብለው ይኸው እያባሉት ነው በጦርነት ማለት ነው። ባዮሎጂካሊ ጦር መሳሪያ እየሰሩልን ምን እያሉልን። ስለዚህ እነኚህ ሰዎች የመንፈስ ቅዱስ ሊባሉ አይችሉም በምንም ተአምር። ቅድም የጠቀስኳትን አንዷን ነገር አጫምሬ ላብራራ። ያው መቼም ስለ ሶሎሞን ጠቢቡ ሶሎሞን በሚነገርበት ጊዜ እሱማ ዘማዊ ነበረ። ብዙ ሴቶችን እኮ አግብቶ ነበር። 700 ሚስቶች፣ 300 ቁባት፣ 1000 ሴቶች ምን ያደርግለታል እየተባለ የአመንዝራነትና የዝሙት መገለጫ ተደርጎ ጠቢቡ ሶሎሞንን ሊጠቅሱት የሚሞክሩ አሉ። ለኢትዮጵያ ሶሎሞኒክ ዳይናስቲ ውርደት ነው ሊሉ የሚፈልጉ ሰዎች አሉ። ጠቢቡ ሶሎሞን እኛ በምናስበው በዝሙት መንፈስ አይደለም ይህን ሁሉ ሴት ያገባው። በየዋህነት የእግዚአብሔርን ፈቃድ ለመፈጸም አገራትን ትወርሳለህ ስለተባለ ዓለምን በሙሉ ከነገስታቱ ልጆች ሴት ልጆች እያገባ ልጅ በመውለድ በአባቱ በዳዊት የተነገረው ትንቢት የአሕዛብን ስልጣኔ በጠቅላላ ለእግዚአብሔር ማምጣት የሚችል ስለመሰለው ልክ ለኢትዮጵያና ለሮም እንደሆነው የእያንዳንዱን ስልጣኔ ከእያንዳንዱ ስልጣኔ ሚስቶች በማምጣት ከግብፅም ከባቢሎንም ከግሪክም ከሁሉም ቦታ ሚስቶች በማምጣት ከሁሉም ቦታ ሮያል ፋሚሊ በመመስረት እግዚአብሔራዊ የሆነው እስራኤላዊ የሆነው ነገር በኋላ አሕዛብን በብረት በትር የሚገዛ ተብሎ ዓለምን የሚገዛ ተብሎ የተባለው ነገር የእግዚአብሔር መንግስት እንድትስፋፋ ከነበረው ጉጉት የተነሳ ነው ብዙ ሴቶች ያገባ የነበረው እንጂ በዝሙት መንፈስ አልነበረም። ስለዚህ በሰው ጥበብ ደግሞ ስለማይሆን እግዚአብሔር ይሄንን አካሄድ በብዛት ስለማያምን እግዚአብሔር ማለትም ብዙ በማዋለድ እንደዚህ በስትራቴጂክ ቲንኪንግ በዲፕሎማቲክ ቲንኪንግ እንደ ሮማውያኑ ስለማያስብ እግዚአብሔር 3 ልጅ ብቻ ሰጠውና ከሌሎቹ ግን መውለድ አልቻለም። ቀዳማዊ ምኒልክን ከሮም ንጉስ ልጅ የተወለደችውን እና ሮብዓምን ብቻ ሰጠው እንጂ ከ3 ልጆች ውጪ አልሰጠውም።